ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላምታዬ ይድረሳችሁ እያልኩኝ ወይኔ ፋሚሊ ነኝ። እንዴት ናችሁ? ሰላም ናችሁ? እኔ አለሁኝ እግዚአብሔር ይመስገን። እንግዲህ ዛሬ መጥቻለሁኝ። የመጣሁትም ደግሞ ታውቃላችሁ እቺ ልጅ በቲክቶክ ታውቃላችሁ ብዬ ነው የማስበው። በፊት አላውቃትም። ያው እንግዲህ ብዙ ሰው ሲሞት አይደለ ሰውን ላይክ ፎሎ የሚያደርገው እንደዛ ሲሆን ነው መሰለኝ። ዛሬ መጣችና ብዙ ሰው ሲፖስታት ምናምን የራሷም ቲክቶክ ዛሬ መጣልኝ ማለት ነው። እና ራሷን አጥፍታለች ነው የሚሉት። ምን ሆና ራሷን እንዳጠፋች ማንም አያውቅም። ግን ሞት መፍትሄ አይሆንም። ሞት መፍትሄ ቢሆን ኖሮ ሰው ሞቶ የሆነ ነገር የሚያገኝ ወይ ደግሞ እረፍት የሚያገኝ ቢሆን ኖሮ ሁላችንም ሞተን ነበረ። ግን ሞት መፍትሄ አይደለም። እና የማይቸገር ሰው የለም። ሳያለቅስ የሚያድር ሰው የለም። ማንም ተመችቶት በአሁን ሰዓት ተመችቶት የሚኖር ሰው የለም። ግን ሞት መፍትሄ ስላልሆነ ሁላችንም አልቅሰንም ቢሆን እንዳለነው አለን ማለት ነው። እና መታገስ ነው። በየእምነታችን ደግሞ ጸሎት ማድረግ ነው እንጂ እኛ ራሳችንን አጥፍተን የሚመጣ ነገር የለም። ዛሬ ራሳችንን ብናጠፋ የወለደችን እናት ለትንሽ ጊዜ ነው የምታለቅሰው። ከዛ በኋላ ሁላቸውም ይረሱናል፣ ሁላቸውም ወደ የስራቸው ነው የሚሄዱት እንጂ ቁጭ ብሎ ለኛ የሚጎዳ ሰው የለም። በቤተሰብ ተናደን ወይ በባል ተናደን ወይ ደግሞ በማዳሞቻችን ተናደን ራሳችንን ብናጠፋ ራሳችንን የምንጎዳው ማለት ነው። እና በየእምነታችን ጸሎት ማድረግ ነው ሲጨንቀን ሲጠበን በቃ የሆነ የሚያጨናንቅ ነገር ሲመጣብን ጸሎት ማድረግ በየእምነታችን በቃ የሚያበረታታንን ነገር የሚያጠነክረንን ነገር እንትን ማለት ነው እንጂ ለስሜታችን ራሳችንን አሳልፈን በቃ የሆነ ወደ ውስጣችን መጥቶ እንዲህ አድርጊ ራስሽን አጥፊ ራስ ማጥፋት መፍትሄ ነው ምናምን የሚለውን ነገር እንትን ብለን አስበን ከዛ በኋላ ወደ ድርጊት ውዶቼ ይሄንን ኮመንት እዩት እስኪ እንዳለ እኔም ራሴን አጠፋለሁ። ሁሉም ራሴን አጠፋለሁ፣ ራሴን ባጠፋ እኔም ደስ ይለኛል፣ እኔም በቅርብ ቀን ምናምን የሚል ነው። ከራሳችን የሚበልጥ ነገር ምንም የለም። በቤተሰብ ተናደን ሊሆን ይችላል፣ በባል ተናደን ሊሆን ይችላል፣ በፍቅረኛችን ተናደን ሊሆን ይችላል። ግን ከኛ አይበልጡም። ከህይወታችን የሚበልጥ ነገር ምንም ነገር የለም። ዛሬ ብናለቅስ ነገ ላይ ደግሞ ሌላ ቀን ነው። ዛሬ ብንከፋ ነገ ሌላ ቀን ነው። ብዙ እህቶቻችን ብዙ ወንድሞቻችን ብዙ ትልቅ ቦታ የደረሱት ማለት ነው አልቅሰው እንደኛው ተጨንቀው ብዙ ሌሊቶችን በእንባ አሳልፈው ነው እንጂ እንዲሁ ተመችቶት ያለፈለት ሰው የለም። ስለዚህ በቃ ሲጨንቀን ቶሎ ብለን በየእምነታችን ጸሎት ማድረግ በየእምነታችን ወይ መዝሙር ወይ ደግሞ የሚያበረታ ነገር የሚያጠነክር ነገር ማዳመጥ ነው እንጂ ተስፋ መቁረጥ የለብንም። ምክንያቱም ነገ ሌላ ቀን ስለሆነ ማለት ነው። ዛሬ ላይ ስትናደዱ ነገን አስቡት፣ ነገ ያልፋል ብለን ማሰብ ነው ያለብን እንጂ ዛሬ ተስፋ ቆርጠን ራሳችንን የምናጠፋ ከሆነ ማንንም አንጎዳም፣ ራሳችንን የምንጎዳው። ዛሬ ሁላቸውም ያለቅሱልናል፣ ሁላቸውም በሚዲያ ላይ ይለጥፉናል። ነገ ግን ማንም የሚያስታውሰን ሰው የለም። አይደለም ሌላው ይቅር እናታችን የወለደችን እናታችን አታስታውሰንም፣ ትረሳናለች ከትንሽ ጊዜ በኋላ ማለት ነው። ስለዚህ እኛ ምን ማድረግ ነው ያለብን? መጠንከር ነው ያለብን ባለን አቅም ማለት ነው። በየእምነታችን እየጸለይን በሃይማኖታችን በቃ ጸሎት እያደረገን ዱዓ እያደረገን መጠንከር እንጂ ተስፋ ቆርጠን ራሳችንን ማጥፋት የለብንም ነው የምላችሁ እህቶቼ። እቺ ልጅ አሁን በጣም ትንጥዬ ልጅ ነች። ገና ብዙ ነገር የሚጠብቃት ልጅ ነች። በዛ ላይ ደግሞ እንዲህ ታደርጋለች ብለን የምናስብ ልጅ አይደለችም። እንዲህ እዚህ ላይ ስናያት የምታዝናና ልጅ ነች። በእምነቷ ደግሞ ጠንካራ የምትመስል ልጅ ነች። እና ፊቷ ራሱ የተከፋች አትመስልም። ነገር ግን ዛሬ እኔ እዚህ ላይ ራሷን አጠፋች ብለው እንትን ሲሉ መጀመሪያ ላይ ውሸት መስሎኝ ነበረ። ምክንያቱም ብዙ ጊዜ ውሸት ነው እንትን ሰው ኤኬሌ ሞተች ኤኬሌ ሞተ ተብሎ ይፖሰታል እና እንደዛው መስሎኝ ነበር። እና እህታችንን ነፍሷን ይማርልን። ምንም ማድረግ አይቻልም። በሰው ሀገር ላይ መቅረት ማለት በጣም ከባድ ነገር ነው እውነት። በሰው ሀገር ላይ
በጤና በእግር ሄደው ሬሳ ሲገባ በጣም ከባድ ነው። እና እህቶቼ ራሳችሁን ጠብቁ፣ በጸሎት እና በዱዓ ራሳችሁን በቃ አጠንክሩ። ከዛ በኋላ ሰይጣን የማይፈታተናችሁም እላችኋለሁኝ። በያላችሁበት እግዚአብሔር ይጠብቃችሁ። ሁሉ ሲጨልም ሲያስፈራኝ የከበበኝ የምሄድበት ማደርገው ሲቸግረኝ አልጠራጠር የልቤ ነሽ ረፍቱ አንቺ ከጎኔ እስካለሽ አዛኝቱ